ከህንድ ራቅ ብሎ ዋጂ የምትባል የወንጀለኞች ከተማ አለች። ከ20 ዓመታት በፊት ከተማዋ በፕሪት ቫራጂ ትተዳደር ነበር። ሮይ በሱ ስር ለመስራት መጣ። ከጊዜ በኋላ የሮይ ግሩፕ ባለቤት የሆነው ሮይ የፕሪት ቫራጂ ቦታ ተረከበ። ቦታውን የወረሰው የፕሪት ልጅ ዴቭ ራጅ ሳይሆን ራሱ ሮይ ነበር። የሮይ ግሩፕ እጅግ አስከፊው ምዕራፍ የሚጀምረው በካራና መንደር በደረሰው አሳዛኝ ሁኔታም ነበር። ከዛን ጊዜ ጀምሮ ሮይ ህገወጥ ስራዎችን ወደ ህጋዊ ንግድ ለመቀየር ወሰነ። ይህንን ለማሳካት በህንድ ውስጥ የውሃ ኃይል ማመንጫ ለመጀመር አቀደ። ነገር ግን የህንድ የውጭ ጉዳይ ሚኒስቴር ራማስዋሚ ትልቅ እንቅፋት ሆነበት። የኩባንያው ታማኝ ስራ አስኪያጅ ካልኪ በሮይ ግሩፕ እና በህንድ መንግስት መካከል የተዘጋጀው ውል ለራማስዋሚ ያነበበችለት። የሮይ ቀኝ እጅ የሆነው ኢብራሂም ራስዋሚን የጠለፉት ለፊርማው ብቻ እንደሆነም ይነግረዋል። ሚኒስቴሩ ግን ለመፈረም ፈቃደኛ አልሆነም። በቡድኑ ላይም ይጮሃል። ከጥቂት ቆይታ በኋላ ግን የልጅ ልጁ ወደ ቢሮ ስትገባ ራማስዋሚ የሮይ ሰዎች እሱን ለማስገደር ሲሉ ሙሉ ቤተሰቡን እንደጠለፉበት ተረዳ። ይበልጥ እንዲፈራም ለማድረግ ኢብራሂም የሚኒስቴሩን እጆች በእሳት አቃጠላቸው። ሮይ በረጋ መንፈስ በረዶ ሰጠውና እንዲፈርም ጠየቀው። ራማስዋሚም ወዲያውኑ ተስማምቶ ሁሉንም ቅድመ ሁኔታዎች ፈረመ። ኋላም ካልኪ ለኢብራሂም በገንዘብ የተሞላውን መርከባቸው ወደ ህንድ ባህር ክልል እየገባ እንደሆነና ሮይ ወደ ህንድ የሚመለስበትም ጊዜ እንደደረሰ ትነግረዋለች። ሮይ ህንድ ደርሶ ወደ ቢሮ እያመራ ሳለ አንድ ትልቅ የጭነት መኪና የሮይ መኪና በኃይል ይገጨዋል። በዚህም ሮይ በከባድ ሁኔታ ይቆስላል። በዛው ሰዓት ደግሞ ያ በገንዘብ የተሞላው መርከብ መንገድ ላይ ይወድማል። ከ3 ሳምንታት በኋላ በሙምባይ ከፍተኛ መኮንን አዛዥ ሺንዴ ባለፉት ጊዜያት የተፈጸሙትን 2 ዝርፊያዎች ይገመግማል። የዝርፊያው መጠንም በአጠቃላይ 20 ቢሊዮን ዶላር ይደርሳል። በዚያኑ ቅጽበት ደግሞ ስለ 3ኛው ዝርፊያ መረጃ ይደርሰዋል። መኮንን ጓሚ ስለ ዘራፊዎቹ ምንም አይነት ፍንጭ እንደሌላቸው የሚያውቁትም ነገር ቢኖር ዘራፊው ገንዘቡን ይዞ በስፖርት መኪና ማምለጡን ብቻ እንደሆነ ይነግረዋል። የሽንዴ በላይ ኃላፊ መዝገቡን ለምርጥ መርማሪና የሚስጥር ፖሊስ ለሆነው ለአሾክ ቻክራቫርት ያስረክባሉ። በዚህ መሃል አሾክን እናያለን። እሱም አሌክስ ፈርናንዴዝ የተባለውን ሰው ህገወጥ የጦር መሳሪያ ዝውውር ላይ ተሰማርታል በሚል በማኒ እንደተያዘ ከጥቁር መረጃ ሰጪው ይሰማል። በማኒ ሰፈር የሱ ጋንግስተሮችና ሌሎች ሰዎች በአሌክስ ሞት ላይ ቁማር እየተጫወቱ ሳለ አሾክ አሌክስን ለማዳን መኪናውን እየነዳ ወደ ሰፈራቸው ይገባል። ማኒ አሾክን አደገኛ ከሆኑ ጋንግስተሮቹና ተዋጊዎቹ እጅ አሌክስን እንዲያድን ይገዳደረዋል። ማኒ አሾክ የመጨረሻ ፎቅ ላይ እንኳን ለመድረስ አይችልም የሚል እምነት ቢኖረው አሾክ ግን ያለምንም ፍርሃት ወደ ላይኛው ፎቅ ይሮጣል። እዛም በማኒ ሰዎች ጥቃት ይሰነዘርበታል። ምንም እንኳን ጋንግስተሮቹ በተለያየ ጦር መሳሪያዎች ቢመጡበትም ሁሉንም ይዋጋቸዋል። አንድ ሰው የላይኛው መወጣጫ ደረጃ ሲቆልፍበት አሾክ ሌላ መንገድ በመጠቀም ወደ ስጋ ቤት ውስጥ ይገባል። እዛም ያሉት የስጋ ቆራጮችም ጥቃት ይሰነዝሩበታል። ነገር ግን አሾክ ይዋጋቸዋል። ከዛም አምልጦ ወደ ነብር ጎጆ ውስጥ ይገባል። ስጋ ቆራጮቹም እዛ ውስጥ ይሞታል ብሎ አምነው ነበር። አሾክ በብልሃት መስኮቱን ሰብሮ ያመልጣል። በመቀጠልም ወደ አንድ ጂም ውስጥ ይገባል። እዛም በርካታ ግዙፍ የሰውነት አቅም ያላቸው ሰዎች ጥቃት ይሰነዝሩበታል። ሁሉንም ይደበድባቸዋል። የተቀሩትም ሰዎች በመፍራት አሌክስን ይለቁታል። ማኒ አሌክስን ለመግደል ሲነሳ አንድ ሽማግሌ ከአሾክ ጋር መጋጨት ለንግዳችን ጥሩ አይደለም በማለት ያስቆመዋል። አሾክ ደህንነቱ በተጠበቀ ቦታ መኪናውን ያቆማል። አሌክስም ለምን አዳንከኝ ብሎ ይጠይቀዋል። አሾክም የሚፈልገው ከሱ መረጃ እንደሆነ ይነግረዋል። ይቶም ኢብራሂም ለጸሐፊ ሁሉም ሰው ሮይ ቤተሰብ የለውም ብሎ ቢያምንም በእውነቱ ግን ቪሽዋንክ የተባለ በሚስጥር የተቀመጠ ልጅ እንዳለው ይነግረዋል። የቪሽዋንክ መመለስ ዜና በቡድን ውስጥ ያሉትን የቦርድ አባላት በሙሉ ያስደነግጣል፣ እንዲሁም ያስፈራቸዋል። ቪሽዋንክ በሄሊኮፕተር ቢሮ ይደርሳል። በሮይ ሞት እጃቸው እንዳለበት በመጠራጠር የራሱ ሰዎች ከህንፃው ላይ ይወረውራቸዋል። በመቀጠልም ከሁሉም የቦርድ አባላት ጋር ስብሰባ እንዲደረግ ይጠይቃል። ጓሚና ዴቪድ አሾክን ለመገናኘት ይሄዳሉ። አሾክ የአምሪታ ናየርን ፕሮፋይል ከተመለከተ በኋላ ምርመራው ላይ እንዲቀላቀሉ ይፈቅድላቸዋል። አሾክ ከዴቪድ እና ከጓሚ ጋር በመሆን አምሪታ የግድያ ወንጀል ምርመራ ላይ ወደምትገኝበት ቦታ ይሄዳሉ። አሾክ ጉዳዩን እንድትፈታም ይረዳታል። ከዛም ሽንዴ ለአምሪታ በአሾክ ስር እንድትሰራ መዘዋወሯን ይነግራታል። አሾክ የቢሮ ሰዓቶቹን ባጭሩ ይነግራትና ይሄዳል። በማግስቱም አምሪታ አሾክን ቢሮ ትቀላቀለዋለች። ጓሚም የቢሮ ሁኔታ በፍጥነት ያስጎበኛታል። ከአሾክ ፍቃድ ካገኘ በኋላ ዴቪድ ሁሉንም ከቲአርፒ ጌጣጌጥ ቤት ዝርፊያ የተገኘውን የሲሲቲቪ ምስል ያሳያሉ። አሾክ ምስሉን እየተመለከተ በረጋ መንፈስ ጆተን ይጫወታል፣ ቢራም ይጠጣል።
አምሪታም ወደሱ ትቀርባለች። አሾክ ግን ጉዳዩ ውስብስብ እንደሆነም ይነግራታል። አምሪታም ጆተኒውን አብረው መጫወት ትጀምራለች። ሁሉንም የሲሲቲቪ ምስሎች መመርመራቸውንና ሁሉንም ተጠርጣሪዎች መጠየቃቸውን ትነግረዋለች። ጓሚ ግን አንድ ነገር ማግኘት የሚችሉት ታሪኩን በጥልቀት ከመረመሩና በድጋሚ ካሰቡበት ብቻ እንደሆነም ይናገራል። አሾክና አምሪታ ጆተኒ መጫወታቸውን ሲቀጥሉ ዴቪድ እና ጓሚ ፍንጭ ፍለጋቸውን ይቀጥላሉ። በመጨረሻም አንድ ተጠርጣሪ ይለያሉ። በዚህ ጊዜ ፊልሙ አንድ ሰው በቤቱ ቢሮ ውስጥ ተቀምጦ ስልክ ሲቀበል ያሳያል። ደዋዩም ለሰውየው እቅድ ተባኗል፣ በጣምም አስደንቆናል፣ የቀጣዩ እርምጃ ዝርዝርን በቅርቡ ይላክልሃል ይለዋል። በሮይ ግሩፕ የቦርድ ስብሰባ ላይ አባላቱ ቀጣይ ወራሽ ማን መሆን አለበት የሚል ጥያቄ ያነሳሉ። ፕሪንስ የፕሪት ቫራጂ ልጅ እንደመሆኑ ወንበሩ እንደሚገባው ይናገራል። ኢብራሂም ግን ንግግሩን ያቋርጥና ግዛቱ መተዳደር ያለበት በሮይ ወራሽ ብቻ እንደሆነም ይገልጻል። ፕሪንስ የሮይ ልጅ የቪሻዋንኪ ወራሽነት ይጠራጠራል። በዚያኑ ቅጽበት ቪሻዋንኪ ወደ ክፍሉ ይገባና ፕሪንስን ያስፈራረዋል። የጠፋው ገንዘብ የት እንዳለም እንደሚያውቅና ይህም ብቻውን በዙፋኑ ላይ ለመቀመጥ ብቁ እንደሚያደርገው ይናገራል። ይሁን እንጂ ወንበሩ ላይ ከመቀመጡ በፊት የአባላቱን ልም ማሳካትና በቀል መውሰድ እንደሚያስፈልግ ይገልጻል። ቆይቶም ሌቭራጅ አባቱን እየመገበ ሳለ ሌሎች የቦርድ አባላት ስለ ፕሪንስ የሆነውን ነገር ይነግሩትና ይሳለቁበታል። ሌቭራጅ ንዴቱን መቆጣጠር አቅቶት አባቱን ጎሮሮን ይይዘዋል። ሮይን የገደለው እሱ እንደሆነ፣ የሮይን ገንዘብ ወደ ቀድሞ ቦታ የመለሰው አባቱን ሽባ አድርጎ ያሰረው እሱ እንደሆነ ይናገራል። ሌቭራጅ በሮይ ወንበር ላይ ሲቀመጥ እንዲያየው ስለሚፈልግ አባቱ በሕይወት እንዲቆይ እንደሚፈልግም ይናገራል። በመቀጠልም ፕሪንስ ለቪሻዋንክ ስጦታ እንዲልክ ያዘዋል። ቪሻዋንክ ወደ መኪና ማቆሚያው ፓርኪንግ ሲያመራ ከመኪናው አጠገብ ሽቦ ይመለከትና ለመኪናው አውጪው ማስጠንቀቂያ ለመስጠት ይሞክራል። ነገር ግን ምንም ሳይደረግ መኪናው ይፈነዳል። አንዳንድ ሰዎች ቪሻዋንኪ ላይ ጥቃት ይሰነዝራሉ። እሱም መልሶ ይዋጋል። ነገር ግን ሽጉጡ ይበላሽበታል። ኢብራሂምም ጣልቃ ገብቶ ያድነዋል። ከዛም እንደ አባቱ ማሰብ እንዲጀምር ይመክረዋል። ተመለሰም ሙምባይ ስንሄድ ሽንዴ አሾክን ተጠርጣሪው በፍጥነት በመለየቱ ያመሰግነዋል። በዛን ጊዜ አምሪታ ተጠርጣሪዎቹ ዘውትር ወደ አንዲት የተለየች የቡና ቤት የመሄድ ልማድ እንዳላቸው ታስረዳለች። እውነተኛ ወንጀለኛ ለመያዝም ያንን ቦታ እንደ ወጥመድ ለመጠቀም ሐሳብ ታቀርባለች። ወንጀለኛው ወደ ቡና ቤቱ እንዲሄድ የሚታዘዝ መልእክት ይደርሰዋል። ራሱንም ያዘጋጃል፣ የጦር መሳሪያዎቹንም ይይዛል። ከዛም ይወጣል። አሾክ ለአምሪታ እንዳንቺ ያለች ቆንጆ ልጅ በፖሊስ ሰራዊት ውስጥ ምን ትሰራለች ብሎ ይጠይቃታል። አምሪታም ጥሩ ምናብ አለ ብላ መለሰችለትና ስለ እሷ ትርጉም ያለው ነገር እንዲነግራት ትጠይቀዋለች። አሾክ ለጥቂት ጊዜ ከተመለከታት በኋላ ልክ እንባሽን እንደምትደብቂ ሁሉ ራስሽንም ከዩኒፎርሙ በስተጀርባ ትደብቂያለሽ ይላታል። በዛኑ ቅጽበት ጓሚ በካሜራው ምስል ላይ አንድ ሰው ይመለከትና ወዲያውኑ ለአሾክ ያሳውቀዋል። ቡና ቤቱን በአቅራቢያው መሆኑንም ይነግረዋል። አሾክ ዴቪድን እዛው እንዲቆይ ነግሮት ሌሎቹ ወደ ቡና ቤቱ ይፈጥናሉ። ዴቪድ ግን በድብቅ ለወንጀለኛው ደውሎ ስለ አሾክ ያስጠነቅቀዋል። ወንጀለኛውን በፍጥነት በአንድ ወረቀት ላይ የሆነ ነገር ይጽፋል። ጓሚም የገበያ ማዕከሉ የሲሲቲቪ መቆጣጠሪያ ክፍል ይደርሳል። ነገር ግን ተጠርጣሪውን ሊያገኘው አልቻለም። አሾክ በሰውየው ቦታ ሌላ ሰው ተቀምጦ ይመለከታል። አምሪታ የገበያ ማዕከሉ ካሜራዎች እንድትፈትሽ ፒንቲን ትጠይቀዋለች። ነገር ግን ካሜራዎቹ እንደማይሰሩ ትረዳለች። በድንገት አንድ አስተናጋጅ የአሾክን ስም ጠርቶ ወደ አንዱ ጠረጴዛ ይጠቁመዋል። አምሪታም ጠረጴዛውን ስትፈትሽ በአንድ ጋዜጣ ላይ አርማኒ የሚል ቃል ተጽፎ ታገኛለች። ይህም ቁልፍ ፍንጭ ይሆንላቸዋል። ቪሻዋንኪ መኪና እየነዳ ሳለ መርከቡ በመስጠሙ ምክንያት ገንዘቡ ከየት እንደሚመጣ ተጨንቃ እንደሆነም ጸሐፊዋን ይጠይቃታል። እሷም መስማማቷን ትገልጻለች። ከዚያም ቪሻዋንኪና ኢብራሂም ለነሱ ብቻ ወደሚታወቅ ዋጂ ውስጥ ወደሚገኝ ጥብቅ ጥበቃ የሚደረግበት ህንፃ ላይ ይወስዳታል። ቪሻዋንኪ መርከቡ ተሸክሞት ከነበረው በላይ እጅግ ብዙ ገንዘብ ያለበትን ካዝና ያሳያታል። ኢብራሂም ካዝናውን ሊከፍት የሚችለው በጥቁር ሳጥን ቦክስ ብቻ እንደሆነና እሱም የሮይ ሞት ከተሰማ በኋላ ሙምባይ ውስጥ እንደደበቀው አሁን ደግሞ ፈልገው ማውጣት እንደሚፈልግ ያስረዳታል። ጸሐፊዋ ኢብራሂም ቪሻዋንኪን ለመጠበቅ እዛው እንዲቆይና እሷ ደግሞ ጥርጣሬ ስለማትፈጥር ቁልፉን ራሷ ሄዳ እንደምታመጣው ሐሳብ ታቀርባለች። አምሪታ ስለ አርማኒ ናይት ዝግጅት ለቡድኑ ገለጻ ታደርጋለች። ሻዶ ተብሎ የሚታወቀው ሰው በቁጥጥር ስር ለመዋል የሲሲቲቪ ካሜራዎችን እንደ ወጥመድ ለመጠቀም ትመክራለች። አሾክ ግን ጠንካራ ማስረጃ እንዲኖራቸው ሻዶን እጅ ከፍንጅ መያዝ እንዳለባቸው ይናገራል። በመሆኑም ማንነታቸውን ደብቀው ለመግባት ይወስናል። ዴቪድ ንግግራቸውን ይሰማል። አሾክም ለሚቀጥለው ምሽት መጠጥ ቤት ውስጥ ለሚደረገው ዝግጅት እንዲዘጋጅ ለጓሚ ይነግረዋል።
በማግስቱ ምሽት አራቱም ማንነታቸውን ደብቀው ወደ መጠጥ ቤቱ ይሄዳሉ። አምሪታም ጠጥታ በትንሹ ትሰክራለች። ምንም እንኳን ሻዶን ቢያዩትም ሊይዙት ሳይችሉ ይቀራሉ። ሽንዴም አምሪታን ይቆጣታል። ነገር ግን አሾክ ግን ተልዕኮ አልከሸፈም ይላል። መጠጥ ቤት ውስጥ ከሻዶ ጋር እንደተገናኘና አብሮትም እንደጠጣ በዚያም ሻዶ በዋጂ ውስጥ ለሚገኘው ትልቁ ካዝና ቁልፍ ስለሆነ ጥቁር ሳጥን አንስቶም እንደነበረ ይገልጻል። ሽንዴ የሮይ ግሩፕን ለማጥፋት ሞክረው ያልተሳካላቸውን መኮንኖች ፋይል ለአሾክ ያሳየዋል። ይህ ትልቅ እድላቸው እንደሆነም ይነግረዋል። አሾክ ግን ሻዶ ሁሉንም ነገር እንዳልተናገረና ከተሳሳተ ሰው ጋራም እየተገበያየ መሆኑን እንዳልተረዳ ይገልጻል። ቆይቶም አምሪታ አሾክን በግልጽ እየገዛት እንደሆነ ትጠይቀዋለች። አሾክ ግን እሷ የቡድኑ አባል መሆኗንና እሷን የመጠበቅ መብት እንዳለው ያስታውሳታል። ንግግሯንም እንዳታስብበት ይነግራታል። ሻዶ ዴቪድን ከዋጂ የሚመጡ የቢዝነስ ክላስ መንገደኞችን በተለይም ሴቶችን እንዲለይለት ይጠይቀዋል። በዚህም የቪሽዋንኪ ጸሐፊ የሆነችውን ካልኪን እንደ ዋና ሰው ይለያታል። በተመሳሳይ ጊዜ አምሪታ ካልኪን ለይታ ታውቃታለች። አምሪታና ጓሚ ካልኪን ከአየር ማረፊያ ጀምሮ እስከተደበቀበት ቦታ ድረስ ይከተላታል። ካልኪ ጥቁር ሳጥኑን ትረከባለች። ነገር ግን ስትወጣ የትራፊክ መጨናነቅ መኪናዋን ይዘጋዋል። በድንገትም ከሁለቱም አቅጣጫ ጥቃት ይሰነዘርባታል። መኪናዋ ግን ጥይት የማይበሳው ነው። ካልኪ ለቪሽዋንኪ ደውላ ስለ ጥቃቱ ትነግረዋለች። ቪሽዋንኪም ግን በረጋ መንፈስ ቀድሞውኑ እንደሚያውቅ ይነግራታል። አንድ ስናይፐር መኪናውን የሚያጠቁትን ሞተር ሳይክሎች ነጂዎችን ይረሽናቸዋል። ነገር ግን ሌሎችም መጥተው የጭስ ቦምብ በመወርወር የስናይፐሩን እይታ ይጋርዱታል። አምሪታ አሾክን ትዕዛዝ ችላ በማለት ካልኪን ለመጠበቅ ከመኪናው ትወርዳለች። ነገር ግን ወዲያውኑ ጥይት ይጨርሳታል። በዚህ ጊዜ አሾክ ጣልቃ ገብቶ አጥቂዎቹን አንድ በአንድ ይጥላቸዋል። ትራፊኩም ሲለቀቅ የካልኪ መኪና ታመልጣለች። ቪሽዋንኪ ብዙ ሰዎች ስለ ሳጥኑ ስላወቁ ካልኪ እንድትደብቀው ይነግራታል። አምሪታና ጓሚ ካልኪን መከተላቸውን ይቀጥላሉ። በኋላም ሽንዴ እንደገና እንደጠፋችባቸው ይነገረዋል። ነገር ግን አምሪታ በካልኪ መኪና ላይ መከታተያ ማድረጓን ትገልጻለች። መከታተያውን በመጠቀም እስከ ካፒታል ባንክ ድረስ ይከታተላታል። ከዛም ካልኪ ጥቁር ሳጥኑ ወደ ተደበቀበት ፋርማሲ አቅራቢያ ወዳለ ሮያል ባንክ ትሄዳለች። ሽንዴ ሻዶ ስለ ጥቁር ሳጥኑ ያውቅ እንደሆነም ይጠይቃል። አሾክ ግን ዘራፊ ሁል ጊዜ አንድ እርምጃ ይቀድማል ይላል። በተመሳሳይ ጊዜ ሻዶ የካልኪ ፎቶ ይዞ ወደ ባንኩ ሲገባ ይታያል። በዚያም ምሽት አምሪታ ለአሾክ የልቧን ትከፍታለች። ወላጆቿ በአደጋ እንደጠፉበትም ትነግረዋለች። አሾክም እሱ እንደሷ በህይወቱ ማንም እንደሌለው ይነግራታል። አምሪታም በስሜት ተውጣ አሾክን ታቅፈዋለች። እንባም በጉንጮቿ ላይ ይፈሳል። በኋላም ለአሾክ ቀለበት ትሰጠዋለች። ቀለበቱንም ለመግዛት መኪናዋን እንደሸጠችና ይህም ለነሱ ፍቅር ሲባል ምንም እንዳልሆነ ትነግረዋለች። ቡድኑን እንድትመራውም ስለጠየቃት እንደተጨነቀችም ትገልጻለች። ዴቪድ ለዘርፊያ የሚያስፈልጉ መረጃዎችን በሙሉ በድብቅ ለሻዶ ያቀርብለታል። በተመሳሳይ ጊዜ አሾክና ቡድኑ ሻዶን እንዴት ወጥመድ ውስጥ እንደሚያስገቡት በማቀድ ተጠምደዋል። አሾክ ዘውትር ስብሰባ የሚያደርግበት ቦታ ላይ ዴቪድ ድምፅ መቅጃውን ቀብሮ የእቅዱን ዝርዝር በሙሉ ይሰማል። በመቀጠልም ሻዶ ረዳቶቹን ሰብስቦ ገለጻ ያደርግላቸዋል። ልዩ የእጅ ሰዓቶችንም ይሰጣቸዋል። በሰዓቱ ላይ ያለው ቁልፍ ሲጫኑ ያሉትን ቦታ ወዲያውኑ ለሱ እንደሚያሳውቅ ይነግራቸዋል። ሽንዴ ከፕሪንስ ጋር ይገናኝና በዚህ ጊዜ እንዲያመልጥ እንደማይፈቅዱለት ይነግረዋል። በተጨማሪም ጉዳዩን እየመራ ያለው መኮንን አሾክ ቻክራቫርት መሆኑን ለፕሪንስ ይገልጽለታል። በዚያኑ ምሽት ጓሚና አምሪታ የሮያል ባንክ ደህንነትን ለመጠበቅ ይንቀሳቀሳሉ። በባንኩ ውስጥ ግን ዴቪድ ሁሉንም ካዝናዎች ባዶ ያደርጋቸዋል። ከዛም በሰዓቱ ላይ ያለውን ቁልፍ ይጫናል። ሻዶ እና ሰዎቹ ወደ ህንፃው ቢገቡም ሁሉም ካዝናዎች ቀድሞውኑ ባዶ መሆናቸውን ይረዳሉ። ጓሚና አምሪታ ባንኩን ይቆጣጠራሉ። ሻዶም እጁን እንዲሰጥ ይጠይቁታል። እንዲሁም ረዳቶቹን መያዝ ይችላሉ። ሻዶ በባንኩ የኋላ በር በኩል ያመልጣል። ዴቪድን በመኪና ሲሸሽ ይመለከተዋል። ሻዶ አንድ መንገደኛ ኃላፊን በሽጉጥ አስፈራርቶ ከመኪናው ያወጣውና ዴቪድን ያሳድደዋል። አምሪታም ሻዶ እያመለጠ መሆኑን አይታ ወዲያውኑ ቢሮ ላለው አሾክ ትነግረዋለች። አሾክም እቅዱን እንዲቀይሩ ይነግራታል። በዚህ መሃል አንዱ መኮንን ካዝናዎቹን ባዶ መሆናቸውን ለሽንዴ ይነግረዋል። ሽንዴም ወዲያውኑ መኪናውን አዙሮ ወደ ቦታው ይፈጥናል። ከሻዶ ሰዎች አንዱ ለዋናው ዳይሬክተር ይደውላል። ዳይሬክተሩም ለሽንዴ ደውሎ የአሾክ ሰዎች መያዛቸውን ይነግረዋል። ዋናው ዳይሬክተር ለሽንዴ ፎቶ ይልክለታል። ሽንዴም ፎቶን ሲያይ በድንጋጤ ይደነግጣል። ምክንያቱም አሾክ ተብሎ ሲጠራ የነበረው ሰው በእውነቱ ሻዶ መሆኑን ይረዳል። በተመሳሳይ ጊዜ አሾክ ቀደም ሲል በዝርፊያ ወቅት ጥቅም ላይ በዋለችው መኪና ውስጥ ተቀምጦ ይታያል። እዛም ላይ ትልቁ ሚስጥር ይጋለጣል። አሾክ ተብሎ ሲጠራ የነበረው ሰው በእውነቱ ዘራፊ ሲሆን፣ ሻዶ ተብሎ ሲሳደድ የነበረው ግን እውነተኛ ፖሊስ አሾክ ቻክራቫርት ነው። ዘራፊው ሐሰተኛው አሾክ ወደ ዴቪድ እና ወደ እውነተኛው አሾክ ይነዳል።
መኪናውም እስኪጋጭ ድረስ የዴቪድን መኪና በተደጋጋሚ ይገጨዋል። በዚያው ሁከት መሃል ዘራፊው ጥቁሩን ሳጥን ለመቀማት ይሳካለታል። ቀጥታ ወደ አሾክ መኪና ይነዳና ለጥቂት ስቶት በድልድዩ ሌላኛው ወገን ይጋጫል። እውነተኛው አሾክ ከመኪናው ወጥቶ ዘራፊውን ሊተኩስበት ሲሞክር አምሪታ ግን አሾክን ለማስቆም እግሩ ላይ ትተኩስበታለች። ዘራፊው ዴቪድን መኪናው ውስጥ አስገብቶት ያመልጣል። አሾክ እንደገና ሊተኩስ ቢሞክርም አምሪታ ሽጉጧን ታነሳበታለች። ነገር ግን ሽንዲ ያስቆማቸዋል። ሽንዲ ስለ እውነተኛው የአሾክ ማንነት ሻዶ ስለተባለው ሰው እውነቱን ይገልጽላቸዋል። እየሸሹም ሳለ ዘራፊው ለዴቪድ ስሙ ሳሁ እንደሆነ ይነግረዋል። ቪሽዋንኪም ጥቁር ሳጥኑ መዘረፉን ሲሰማ በንዴት ይበሳጫል። በተመሳሳይ ጊዜ ፖሊስ ዳይሬክተሩ ሳሁ እንዴት ሊያታልላቸው እንደቻለና የፖሊስ መረጃን እንዴት ሊሰብር እንደቻለ ማብራሪያ ይጠይቃል። አሾክ እውነተኛው ፖሊስ ሲያስረዳቸው ያመኑት ሃከር ዴቪድ በእውነቱ ለሳሁ ይሰራ እንደነበረ ይናገራል። ዴቪድ የሳሁ ምስሎችን ተጠቅሞ አንዱ ወገን ሲያሳስት የአሾክን ቪዲዮ ደግሞ ለሌላኛው ቡድን ለማጥመድ ሲጠቀምበት ነበር። ዴቭ ራሽ ሽንዲን ያስፈራረዋል። ስህተቱንም እንደሚያስተካክል 48 ሰዓት ይሰጠዋል። አሾክ አምሪታን ስለ ሳሁ ተጨማሪ መረጃ ይጠይቃታል። ጀግና ሄሮ ብሎ ሲጠራም አምሪታ ግን አርማታው ሳሁ ወንጀለኛ ነው ትለዋለች። ፕሪንስ የፍራንኮ ወንድሞች ዴቭ ራጅን እንዲቀላቀሉ ይጠይቃቸዋል። በዚህም ሌሎች እንዲከተሏቸው በማሰብ ነው። አንደኛው ወንድም ግን ዴቭ ራጅ የሮይን ገንዘብ ከካዝናው እስካላወጣ ድረስ ማንም ከሱ ጋር እንደማይተባበር ይነግረዋል። በሮይ ዙፋን ላይ ማንም እንደሚቀመጥ ግድ እንደማይሰጣቸው ይጨምራል። በድንገት አንዱ ሰው የልጁን ራስ ከጠረጴዛው ጋር በማጋጨት አንደኛው ወንድም ይገለዋል። ዴቭ ራጅ ይቺ ምድር ካራና መንደር እንደሆነችና የስቃይም የድልም ምድር እንደሆነች ይናገራል። ቪሽዋንኪ ለካልኪ ጥቁር ሳጥኑ 48 ሰዓታት የሚቆይ መከታተያ እንዳለው ይነግራታል። በዚህ ጊዜ ውስጥ ካላገኙት እንደማይምራትም ያስፈራራታል። በዚህ መሃል ዴቪድ እና ሳሁ በባህር ዳርቻ በሚገኝ እርሻ ቤት ላይ ውስጥ ደስታቸውን እያከበሩ ሳለ ሳሁ ከይቅባል ስልክ ይደርሰዋል። ሳሁ ወደ ክፍል ሲገባ በድንገት ተኩስ ይከፈትበታል። ተደብቆ ማን ነው ብሎ ይጠይቃል። አምሪታም ወጣ እንዲህ ባለ ሁኔታ ምን እንደሚያደርግ በረጋ መንፈስ ትጠይቀዋለች። ከጥቂት ቆይታ በኋላ በፕሪስ የተላኩ የታጠቁ ዘበኞች ይደርሳሉ። ዴቪድ ወደ ሳሁ ክፍል ይመራቸዋል። አምሪታም ትተኩሳለች። ሳሁ ግን ሽጉጡን በማዞር ጥይቱን ያስቀይረዋል። አንዱ ዘበኛ በሩን ሲከፍት ወዲያውኑ ተመቶ ይሞታል። የቀሩ ዘበኞች ወደ ክፍሉ ተኩስ ይከፍታሉ። ዘበኞቹም ሲገቡ ሳሁ አምሪታን ይከልላታል። ሳሁና አምሪታ አብረው በመዋጋት አጥቂዎቹን አንድ በአንድ ይጥሏቸዋል። የሳሁ ጥይት ሲያልቅ የመጨረሻ ዘበኛ በራሱ በሽጉጡ ይገለዋል። ከሌላኛው ወገን የሰዎች ኮቴ ሲሰማ አምሪታን ይዞ ይደበቃል። ኢብራሂምና ሰዎቹ በማሽንጋን ይዘው ይደርሳሉ። አንዱ ዘበኛ ጥይት ሊሞላ ሲል ከሌላኛው ወገን ተመቶ ይወድቃል። ብዙም ሳይቆይ የኢብራሂምና የፕሪስ ሰዎች እርስ በርሳቸው መተኳኮስ ይጀምራሉ። አምሪታ ሳሁ እነዚህ ሰዎች እነማን ናቸው? ለምንስ እንዲህ ይጠሉሃል? ብላ ተጠይቋለች። ሳሁ እነሱ እኮ አድናቂዎቼ ናቸው፣ እስኪገሉኝም ድረስ አያርፉም በማለት ይቀልዳል። ወደ ክፍሉ ጥግም ሲጠጉ ሳሁ አምሪታ እንድትወጣም ይነግራታል። መጨረሻ ላይም የምትገኝ አንቺ ተወኚ ይሆናል ብሎም ያስጠነቅቃታል። በድንገት ፕሪንስ እና ሰዎቹ ገብተው ሳሁን ይዘውት ይሄዳሉ። ቆይቶም ኢብራሂም እና ሰዎቹ ሲመጡ ክፍሉ ባዶ ሆኖ ያገኙታል። ፕሪንስ ሳሁ ጥቁር ሳጥኑን እንዲሰጠውና በምትኩ በቡድኑ ውስጥ ቦታ እንደሚሰጠው ይጠይቀዋል። ፕሪንስ ሳሁን ያስፈራረዋል። አጋዘው ወደ አንበሳው ግቢ መግባት የለበትም ይለዋል። ሳሁ ግን አንበሳው ከኔ እንዲርቅ ንገረው ብሎ ትቶት ይሄዳል። ዴቭ ራጅ በስልክ ንግግሩን ሰምቶ ፕሪንስ ሳሁን እንዲለቀው ያዘዋል። ዴቪድ ሆቴል ውጪ ፖሊሶችን አይቶ ሳሁን ለማስጠንቀቅ ሲሮጥ አምሪታን የሳሁ ክፍል ውስጥ ያገኛታል። አምሪታ ሳታቅ በዘርፊያው ስለረዳች ከስራ መባረሯን አሁን የድርሻዋን እንደምትፈልግ ለሳሁ ትነግረዋለች። በድብቅ ግን ሳሁ እንደሚያምናት ለአሾክ መልእክት ትልካለች። በኋላም አሾክ መስሪያ ቤቱ በእሷ ላይ ጥርጣሬ እንዳለው ይነግራታል። አብረውም ጉዟቸውን ሲቀጥሉ አምሪታ ለሳሁ ትቀርባለች። አሾክ ግን እውነተኝነቷን መጠራጠር ይጀምራል። በሌላ በኩል ካልኪ ለቪሽዋንኪ ኩባንያውን ለማዳን 7 ቀናት ብቻ እንዳላቸው ትነግረዋለች። ዴቭ ራጅ መጥቶ ቪሽዋንኪ የሚፈልገው ነገር ካለ እንዲጠይቀውም ይነግረዋል። አምሪታ የሷና የሳሁ ፎቶች ያሉበትን ማስታወሻ ደብተር አግኝታ በፊቱ ታቃጥለዋለች። ግንኙነታቸው እንደ ቀንና ሌሊት አንዱ በአንዱ ላይ የተመሰረተ ግን አብሮ መኖር የማይችል እንደሆነም ትነግረዋለች። ሳሁ ግን ግንኙነታቸው ከመሳሳም በፊት እንዳለ ምሽት እንደሆነም ይነግራታል። በድንገት አምሪታ ይተኮስባታል። ሳሁ ስሜቱን መቆጣጠር አቅቶት በባዶ እጁ ሰዎችን ማጥቃት ይጀምራል። በመጨረሻም አንዱ መርፌ መድኃኒት ወቅቶት ይወድቃል። ዴቭ ራጅ መጥቶ ሳሁን አውሬ ይለዋል። አጎቱን እንዴት እንደገደለውም ይነግረዋል። አሁን ጥቁር ሳጥኑን እንደሚያስፈልገውና አምሪታን ይዞ እንደሚሄድ ይገልጻል። አሾክ በፖሊስ ድጋፍ ዋጂ ከተማ ይደርሳል። ዴቭ ራጅ ሳሁና ዴቪድን ወደ ዋጂ ያመጣቸዋል።
ፕሪንስ የዝርፊያ ዕቅዱን እንዲያሳዩት ይጠይቃቸዋል። ሳሁና ዴቪድ የዝርፊያ ስልታቸውን ሲያቀርቡ አንድ ሰው ሲሳለቅ ፕሪንስ እዚያው በጥይት ይገለዋል። ሳሁና ዴቪድ እንደ ጥገና ሰራተኛ በመምሰል ወደ ህንፃው ገብተው በድብቅ ቦምቦች ይተክላሉ። ሳሁ በአምሪታ ሐሳብ ተክዟል። ፕሪንስ ለዴቭራጅ የሮይ ልጅ እንዲጠፋ እንደሚፈልግና ሳሁም እያደረገው ያለው ያንኑ ሊሆን እንደሚችል ይጠቁማል። አሾክ ዋጂ ይደርሳል። አንዲት ሴት ፖሊስ ተቀበለ የዋጂ ፖሊስ መስሪያ ቤትን የላቀ የበረራ ቴክኖሎጂያቸውን ታሳየዋለች። ዴቭራጅ ፕሪንስን ሳሁን ተከታትለው በእኛ ቁጥጥር ስር ያለው አምሪታ እጃችን ስላለች ብቻ ነው ይለዋል። አሾክ ዴቪድን ይይዘውና ሚስቱና ልጁ በቁጥጥር ስር መሆናቸውን በመናገር ያስፈራረዋል። በማግስቱ ዴቪድና ሳሁ መኪና ውስጥ አብረው ይታያሉ። ዴቭራጅ የአምሪታን አስክሬን ለሳሁ እንዲልኩ ያዛል። እቅዱ ሊፈጸም ሲሄዱ ዴቪድ ከአሾክ ጋር መገናኘቱን ለሳሁ ይነግረዋል። አሾክ እየሰማቸው እንደሆነና ስለ እቅዱም ሁሉንም እንደሚያውቅ ይገልጻል። አሾክ አብሮ ላለችው ሴት ሳሁ አሁን ሁለት ምርጫ አለው፣ ተልእኮውን ማቆም ወይም መጋፈጥ ይላታል። ሳሁ ለአሾክ ሲናገር ለዴቪድ የፈጠረለት ቤተሰብ ያሰት እንደነበረ ይነግረዋል። በዚህ መሃል የዴቭራጅ ሰዎች አምሪታን ሲያጓጉዙ ይታያሉ። ቪሾዋክ ለዴቭራጅ ደውሎ ሳሁ ጥቁር ሳጥኑን መልሶልኛል፣ እኔም የሱን የሆነችውን መልሼለታለሁ፣ አሁን ሳሁ አንተ እየፈለገ ነው ይለዋል። ኢብራሂም በመንገዱ ጥግ ሆኖ አምሪታን ሊገሉ የነበሩ የዴቭራጅ ሰዎችን በመተኮስ ያድናታል። አምሪታም ራሷን ፈታ አይኗን ላይ ያለውን ጨርቅ ታነሳለች። ኢብራሂምም በመኪና ውስጥ ጥሏት ይሄዳል። ሽንዴ በዋጂ ፖሊስ የቁጥጥር ማዕከል ውስጥ ነው። አሾክና ፖሊሶቹ ሳሁንና ዴቪድን ለመያዝ ቢቸኩሉም ክትትል በሚደረግባቸው መኪኖች ውስጥ ሊያገኟቸው አልቻሉም። ሳሁ ለአሾክ በገዛ ሜዳው ላይ ማንም 6 ነጥብ ሊመታ ይችላል የሚል ፍንጭ ሰጥቶት ማይክራፎኑን ይጥለዋል። አሾክና ሴቷ መኮንን ወዲያውኑ በመኪና ይወጣሉ። ሳሁ ዴቭራጅ ወደሚኖርበት ህንፃ ሲሄድ ዴቪድ ደግሞ በሌላ ህንፃ ውስጥ ይቆያል። በድንገት ህንፃው ውስጥ ፍንዳታ ይከሰትና አንድ ግዙፍ ካዝና ከላይኛው ፎቅ ላይ ወድቆ ወለሎችን እየሰበረ ወደ ታች መውረድ ይጀምራል። በመጨረሻም ካዝናው በታችኛው ክፍል ወዳሉ የጭነት መኪናዎች ትራክ ውስጥ ይገባል። ዴቪድ ስለ አሾክ እንቅስቃሴ ለሳሁ መረጃ ይሰጠዋል። ፖሊሶች ሁለቱን የጭነት መኪኖች ከአሮጌ ህንፃ አጠገብ ያስቆሟቸዋል። ሊፈርስ የተዘጋጀው ህንፃ በፖሊሶች ላይ በመናዱ መኮንኖች ራሳቸውን ለመከላከል ይሸሻሉ። አምሪታ ፖሊሶች ወደ ዋጂ የቁጥጥር ማዕከል እንዲወስዷት ትጠይቃለች። መኪኖቹ የፖሊስ መኪናዎችን እየገጩ ያመልጣሉ። ሳሁ ከህንፃው ወጥቶ የተበታተኑ ፖሊሶችን ያያል። የፖሊስ ሞተር ሳይክልም ተቀምጦ መኪኖቹን ማሳደድ ይጀምራል። መኪኖቹ የፖሊስ ተሽከርካሪዎችን እየገጩ ሲያመልጡ ሳሁ በሞተር ሳይክሉ ይመራቸዋል። አሾክ ከፊት ለፊት መንገድ እንዲዘጋ ያዛል። ዴቪድ ግን በድብቅ ለሳሁ ያስጠነቅቀዋል። ፖሊሶች መንገዱን ዘግቶ ለመተኮስ ቢዘጋጁም ሳሁ ምልክት ሲሰጥ መኪኖቹ በከባድ ብረት ይሸፈናሉ። መኪኖቹ የፖሊስ መከላከያዎችንና መኪኖቹን ሰባብሮ ያልፋሉ። የአሾክ ረዳት ልዩ የበረራ ቡድን እንዲጠራ ታደርጋለች። ሳሁና አሾክ ጎን ለጎን ሲነዱ ዴቪድ ስለ በረራው ቡድን ለሳሁ ያስጠነቅቋል። ቡድኑ አንደኛውን የጭነት መኪና ያወድመዋል። አምሪታ ዋጂ የፖሊስ ማዕከል ደርሳ ሽንዴን እዛ ታገኘዋለች። የቀረው መኪና ወደ ዋሻ እየገባ መሆኑን ለአሾክ ይነግረዋል። እሱም በሳር መሬት ውስጥ አቋርጦ በህዝብ መኪና በመጠቀም የጭነት መኪናውን ፍጥነት ለመቀነስ ይሞክራል። ሳሁ ለጥቂት ያመልጣል። አሾክ ግን መኪናውን ተገልብጦ ከጨዋታ ውጭ ይሆናል። ሽንዴ ሄሊኮፕተር ቡድን እንዲሰማራ ያዛል። ዴቭራጅ ለሽንዴ ደውሎ መኪኖቹ መያዛቸውን ቢሰማም የሳሁ ራስ ሞትን ይፈልጋል። አምሪታ ይህንን ሰምታ በስናይፐር ቡድን ውስጥ ለመሳተፍ ትወተውታለች። ዴቪድ እንደገና ለሳሁ መመሪያ ሊሰጠው ቢሞክርም ሳሁ ማይክሮፎኑን ይጥለዋል። የዴቭራጅ ሰዎች ሳሁን በፖሊስ መኪና ሊይዙት ቢሞክሩም አንድ የክሬን መኪና እንዲያመልጥ ይረዳዋል። አሾክ ሳሁ ድልድዩ ላይ ሳይደርስ እንዲቆም ቢያዝም ሳሁ ቀድሞ ተሸጋግሮ አምሪታ ያለችበት ሄሊኮፕተር ላይ ይመጣል። ስናይፐሩ ተኩስ ይከፍታል። አምሪታ እሱን ለማስቆም ስትሞክር ከሄሊኮፕተሩ ልትወርቅ ትቃረባለች። የጭነት መኪና አሽከርካሪው ይገደላል። መኪናው ድልድዩ ላይ ተጋጅቶ ይፈነዳል። የበረራ ቡድን አባል ከሳሁ ጋር ይጋጠማል። ሁለቱም ህንፃ ውስጥ ይጋጫሉ። ሄሊኮፕተሩ ሚዛን ሲያጣ ሳሁ የበረራ ልብሱን ይወስዳል። አምሪታ ስትወርቅ የበረራ ልብሱ መስራት ያቆማል። ሳሁም ልብሱን አውልቆ እሷን ለማዳን ወደ ባህር ውስጥ ይዘላል። ሁለቱም በባህር ውስጥ ወድቀው በቁጥጥር ስር ይውላሉ። መኪኖቹ ሲፈተሹ ግን ባዶ ሆነው ይገኛሉ። ሽንዴ ሳሁን ራሱ እንደሚይዘው ለአሾክ ነግሮት ይዞት ይሄዳል። ቪሾዋንክ የቦርድ ስብሰባ እስኪያልቅ ጥቁር ሳጥን እንዲጠበቅ ያዛል። አምሪታም ዴቪድ የሽንዴን የመጨረሻ ስልክ እንዲፈተሽ ትጠይቀዋለች። ገና ከጅምሩም ተጠራጥረው እንደነበረም ትገልጻለች። በሽንዴ ስልክ ውስጥ አሌክስ ፈርናንዴዝ የሚል ስም አግኝተው ምርመራ ይጀምራሉ። ሽንዴ መኪናው ወደ ካራና መንደር ያዞራል። ዴቭራጅ ለፕሪት ቫራጂ ሲናገር ካራና መንደር የጠፋችው እጅግ ብዙ የነዳጅ ክምችት ስላለባት እንደሆነና ነዋሪዎቹን በሙሉ የገደለው እሱ እንደሆነ ይናዘዛል። አሁን ደግሞ ሳሁን እዛ ወስዶ በማሰቃየት ሊገለው አቅዷል። ሳሁ እጆቹ ታስረውም ቢሆን ተከላክሎ የዴቭራጅን ሰዎች ይደበድባቸዋል።
ሰንሰለቶቹንም ሰባብሮ እንደ መሳሪያ ይጠቀምባቸዋል። በዛው ሰዓት አምሪታ አሌክስ ፈርናንዴዝን አግኝታ ሞምቤ ውስጥ ለምን እንደሸሸባት ተጠይቀዋለች። አሌክስ ደንግጦ ለማምለጥ ይሞክራል። የትራፊክ መብራት ላይ አሾክ የቪሻዋኪን መኪና ውስጥ ይገባል። አምሪታ አሌክስን ማሳደዷን ትቀጥላለች። ሳው የተላኩበትን ሰዎች በሙሉ ያሸንፋል። የቪሻዋኪ ሰዎች ሲደርሱ ሁሉም ተገለው ያገኛቸዋል። ቪሻዋክ መረጃውን አሳልፎ የሰጠው ከዳተኛ መለየቱን የሚገልጽ ስልክ ይደርሰዋል። በድንገት ካልኪ ትመጣና የቪሻዋኪን ሰዎች ትረሽናለች። ጥቁሩንም ሳጥን ወስዳ ለዴቭራጅ ትነግረዋለች። ዴቭራጅ ካራና መንደር ሲደርስ ሰዎቹ ተደብድበውና ይሞቱና ያገኛቸዋል። በመቶ የሚቆጠሩ ሰዎችንም ሳው እንዲያጠቁ ያዛል። ነገር ግን የሳው ፊት ሳያዩ ይቆማሉ። ይልቁንም ወደ ዴቭራጅ ሰዎች ዞሮ ማጥቃት ይጀምራሉ። አሾክ ለቪሻዋክ እንደተረዳው ቪሻዋክ ሳይሆን የተከለው ዴቭራጅን ለማጥፋት እንደሆነ ይነግረዋል። ጥቁሩ ሳጥን የተሰራው የዴቭራጅን ገንዘብ ለመስረቅ እንደሆነና በመርከቡ የሰጠመው ገንዘብ በእውነቱ የዴቭራጅ እንደነበረም ይገልጻል። አሾክ ስለ ሳው እውነተኛ ማንነት ሲጠይቀው ቪሻዋክ በታሪክ ውስጥ ነገስታት ጦርነታቸውን በጀግነኞች አማካኝነት ያካሂዳሉ ብሎ ይመልስለታል። አሌክስ ፈርናንዴዝ ስለ ቀይ ባንጎላው ጉዳይ እውነቱን ለአምሪታ ይነግራታል። አሌክስ ከሳው እንደሸሸና እዛ ለሆነው ነገር ተጠያቂ እሱ እንደነበረ ይናዘዛል። በዚህ መሃል ካልኪ በጥቁር ሳጥኑ ካዝናው ትከፍታለች። ነገር ግን ውስጥ ምንም ገንዘብ የለም። ይልቁኑ የሮይና የሳው ፎቶ ብቻ ይገኛል። ይህም ሳው የሮይ እውነተኛ ልጅ መሆኑን ይገልጻል። ሳው ዴቭራጅ ሮይ ሲገለው በስልክ እየሰማው እንደነበረ ይናገራል። ኢብራሂም ወደ ቦርድ ስብሰባው በመሄድ እውነቱን ይናገራል። ቪሻዋክ በእውነቱ የራሱ የኢብራሂም ልጅ ኢቅባል ሲሆን የሮይ እውነተኛ ልጅ ግን ሲዳንት ናዳን ሳሁ መሆኑን ይገልጻል። ካልኪ ካዝና ውስጥ ተቆልፋባት እዛው ትሞታለች። የቦርድ አባላቱ ሳሁን እንደ መሪያቸው ይቀበሉታል። በመጨረሻም አምሪታ አውስትራሊያ ኢንስቲትዩት ውስጥ ትታያለች። ሳሁ እዛ ድረስ ሄደው ሁልጊዜ አጠገቧ እንደሚሆን የገባላትንም ቃል ያስታውሳታል። ቪዲዮን ከወደዳችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ። ለሊት 9 ሰዓት ተነስቼ ነው የሰራሁት። እንዴት እንደሰራሁት አላውቀውም። ሰብስክራይብ አድርጉ።